አስማተኛ ነች እንዴት ነው ቆዳዋን የምትለዋውጠው? እሱን ቺኮሎጂ የሚባል ኮርስ አለ። እሱን ስትወስደው ያኔ ይገባል። እሺ እኔ አውቂያት በዚህ እኔ አንተን በልጬ ቢሆንስ? ምኑን በቺኮቹ? አዎ አንተ ነን? አዎ በልጠኝ። ወይ ታው ምነው በጣም ጎረርክ? ይሄን ያህል ሃርቫርድ ገብተህ ያገኘው ዕውቀት መሰለ እንዴ? የትም ስትንዘላዘል ያገኘው ዕውቀት ነው። ትንሽ ተናናቀ። ከሞኝ ጋር አትጫወት የሚባለው እኮ ይሄ ነው። አየህ አንተ ለዕውቀቴማ ክብር ልትሰጠኝ ይገባል። ስነ ስርዓት ይኖር። እባክዎ የተከበሩ ባለ ዘርፈ ብዙ ዕውቀት ሊነግሩኝ ይችላሉ? አዎ ልነግርህ እችላለሁ። ስማ በዚህ ዘርፍ የክብር ዶክትሬት መሰጠት አልተጀመረም እንጂ ቢሰጥ ኖሮ ለኔ ከሀገር ውስጥና ከውጭ መሸከም እስከማልችለው ድረስ ይሰጠኝ ነበር። ልንገርህ መቼም የክብር ዶክትሬቱ ከየትኛው ዩኒቨርሲቲ ነው የተሰጠ አልልህም። ከየትኛው መሸታ ቤት? መሸታ ቤት አይባልም። አሳምር ጥራው ክለብ ብለው በዚህ አይነት እጅ ልጅ አታናገርም። ይትባረክ። እኔ እንደውም ሳያት አነጋግሯ ሁሉ እንደኔ ነው የሚመስለኝ። ስለዚህ በደንብ ነው የምንግባባው። እኔ የምለው ቅሪታ ካለው እንዴ እያማለልክ ያለ አዳኔ ጋር ምን ትሰራለህ? ምንድን ነው የምትሰራው እኔ ጋር እንዴ? እንዳንተ ኦልዲስ ከሆነች ሂድና ቅርስ ጥበቃና ባለስልጣን አማክሩ ይበላቸው። በቃ አርኪኦሎጂ ላይ የሚሰሩ ባለሙያዎች ይመድቡላል። እሱ ያናግሩ። ታዲያ እዚህ ምን ትሰራለህ? እኔ ትመስላለች እንጂ ነች መቻልኩኝ እንዴ? ለምን ቶሎ ቱግ ትላለህ? ታዲያ በቃ እንዴ አንተ እንደ ግመል ሽንት ወደ ኋላ ፊን ባልከው ቁጥር አንተን መጎተት በጣም ደከመኛ። አቦ ይደብራል እንዴ። ችግር የለም የግመል አይደለም እንደ ቀርፋፋ እንደ ኤሊሽን ትበለኝ እችላለሁ። ቻለው አስችላ አይሰጥም። ከዚህ ብሶ ፍቅሯ እንዳያንዘፈዘፈኝ እንጂ እስካሁኑን እችላለሁ። ብቻ አንተ ቶሎ ንገረኝ። እኔ የምለው እየሰማ ነው። ልጅቷ አዲስ ሰራተኛ ነች እናንተ መስሪያ ቤት? አዎ። በጣም ጥሩ። አዲስ ሰራተኛ ከሆነች ደረጃዋ ካንተ በታች ነው ማለት ነው? አዎ ደረጃዋ ከኔ በታች ነው። አየሁ አጀማመሬ። ወይኔ ኃይሉ ምን ይሻለኛል እኔ? ዕውቀቴ እኮ ሲመጣ በቃ እንዲህ ነው። አየሁ ገና ሲጀምር እንዴት እንደተንፎለፎለ። አጨብጭብልኛ። ምን ሆነሃል? አጨብጭብ እንጂ። ለምንድን ነው ማጨበጭበው? አጨብጭብ። አላጨበጭበው። አጨብጫቢ ዋና ስራችን ማጨብጨብ አይደለም እንዴ? አጨብጭብ። ድገም። ወይኔ አምላኬ፣ በስተመጨረሻ አጨብጫቢ ታደርገኝ። ስንቱን የሥራ ዕውቀት እንደገለጽክልኝ ምን አለ ይሄንንም ገልጸህ ብትገላገለኝ። እሺ ውድ ጓደኛዬ፣ እስቲ ስለ ግልግታችን ደግሞ እናውራ። እንዴት ነው በተጠፋፋንበት ሰዓት ለአዳር ወይ ለትዳር ምናምን አልተገኘም? ያልሹ ባይገባኝም ስገምት ባል አላገኘሽም ወይ ለማለት ይመስለኛል። ምን የዘንድሮ እንድኮ ባል ሳይሆን አባል ቢሆን ማለት ምን ማለት አለው? ድሮ ባል ሲባል ጠቅላላ ወጪ የሚዘጋው እሱ ነበር። አሁን ዝርዝር ሳንቲም ሁሉ ሳትቀር እኩል አካፍሎ እኔ ጋር በባርኪዋለሁ በዝቂያት የሚል ስለሆነ ከባልነት ወደ አባልነት ተለውጧል። ሙቻ እንደቴን እኮ ነው የሚያዝቅሻት። አባል ስትሆኚ ነው እኩል የምታዋጩ። ምን ችግር አለ እኩል ብታዋጭ? ዘመናዊነት ነው። ባል የቤት ራስ ነው እንጂ የኪስ ራስ ነው ተባለ እንደ ሁሉንም ወጪ የሚያወጣው። ኧረ እኔ እንደው ኪሱም ቀርቶብኝ አልጋ ሆኖ የሚያተኛኘኝ ባገኘው ብቻ ከማደር ይሻላል። እናቴ የሚያተኛኘኝ ባል አልፈልግም። ባል ራስ ነው፣ ሚስት ደግሞ ዘውድ ናት ነው የሚለው መጽሐፉ። ስለዚህ አናቱ ላይ ዘውድ አድርጎ የሚያስቀምጠኝ ባል ነው የምፈልገው። ከፈለገ እርግብግቢትሽ ላይ ይምጣ። እሺ አሁን አገኘሽ ወይ ነው ጥያቄ? ጊዜ ሲደርስ ይገኛል። እስካሁን ግን አላገኘሁም። እና አናትክ ላይ ወጥቼ ካልጨፈርኩብህ እያልሽ ከየት ሊገኝልሽ? ካለበት ነው የሚገኘው። ይኸውልሽ ይልቁኑ አንቺም ዘውድ ነኝ ብለሽ አናቱ ላይ ወጥተሽ በነገር አጥሉለሽ እንዳትደፊው፣ እሱም እግሬ ስር ሁኚ ብሎ እንዳይረጋግጥሽ። ለሁለታችሁም አማካኝ ቦታ ወገብ ስለሆነ ወገብ አካባቢ የሚሆንሽን ፈልገሽ ጠበቅ ብታረጋሻልሽ። ያው በሌላ አማርኛ ለአልጋ የሚሆንሽ ማለትሽ አይደለም? አልፈልግም። ይኸውልሽ የዘንድሮ ባል ዘውድ ሆኜ አናትክ ላይ ልውጣ ስትይው እሺ ቢልሽ እንኳን ከፍ አድርጎ ሊፈጠፍጥሽ። ስለዚህ ወገብ አካባቢ የሚሆንሽን ፈልገሽ ጠበቅ ብታረጋሻልሽ። አይሻለኝም። አንቺ ከፈለግሽ ወገብ አካባቢ የምታጠብቂለት መፈለግ ትችያለሽ። እኔም አልፎ አልፎም ቢሆን እያገኘሁ። ግን አንቺ አቋም ከሆነ እኮ እንደ ማሽን ቡና እንደወረድኩኝ ነው እያልሽ ነው። ምን ማለት ነው?
ማለትማ የፋብሪካው ነኝ የትም ያልተነዳው 00 ነኝ ያልሽ ነው ወይ? ስማ በእናትህ አሁን በጣም ተማሙቅ ያለው ልብ ብለህ ሰማኝ። የሥራ ደረጃዋ ካንተ በታች ነው አይደል? በቃ ያለቅነት አድቫንቴጅን መጠቀም ትጀምራለህ። ማለት ጥሩ ጥያቄ ነው። ወደ ቢሮ ታስጠራታለህ፣ የሥራ ጫና ታበዛባታለህ። በቃ ስራው ላስለምድሽ በሚል ሰበብ ውጪ ትቀጥራታለህ። ለሥራ ከሆነ ቢሮ አይበቃም? ውጪ መውጣቱ ለምን አስፈለገ? በሥራ ሰበብ ትገናኛላችሁ፣ ወደ ገደሉ ትገባላችሁ። ገደልም አልገባም፣ ጠላቴ ገደል ይግባ። ኧረ እንደው እባክህ እኔ ለማለት የፈለግኩት እንደሱ አይደለም። በሥራ ሰበብ ውጪ ትገናኛላችሁ፣ በቃ በቀጥታ ወደ ፍቅር ትገባለህ ነው እኮ ያልኩት። እንዴ እምብየው ውጪ አልመጣም ብትለኝ ታው እንጂ ያለቅና ስልጣንን ትጠቀማለህ፣ አምባገነን ትሆናለህ፣ ትጨፈልቃለህ። እንደዛማ አላደርግም። ወደህ ነው የምታደርገው፣ ታደርገዋለህ። እንዴ አንተ በምታቀርበው ሐሳብ የማትስማማ ከሆነ በዚህ በጠፋ ስራ ስራዋን ልታጣ እንደምትችል በስታይል ታመለክታታል። ይህንን ልትነግረኝ ነው እውቀት እያልክ ጉራን ስቸረችር የነበረው? ስማ በፍላጎቷ እንጂ የኔ እንድትሆን የምፈልገው ስልጣኔን ያላግባብ ተጠቅሜ በማስገደድ አይደለም። እሺ ስነግርህ የማትሰማ ከሆነ እንደ ልጅነትህ አናትን እየቀጠቀጥኩ እንዲገባ አደርጋለሁ። ለምን በርበሬ እያጠንክ አትነግረኝም? አላደርገው። ኧረ እባክህ ይትባረክ፣ ኧረ እባክህ ስማኝ። አምባገነንነት እኮ በአፍሪካ ውስጥ ተሞክሮ ውጤታማ የሆነ አሰራር ነው። ይህንን የፈቀጠ ነገር አድርጌ የኔ ከማደርጋት እድሜ ልኬን ሳላገኛት ብቀር ይሻላል። ይትባረክ፣ በእናትህ ሞት በእናትህ አጥንት ይዣለሁ፣ በጠባኸው በሁለቱ ጡቶቿ ይዣለሁ። ያንተ ማቶን ከሆነ እቺ ልጅ የማንም ባዳ ከሚወስድ እንዳጨርሰው። እንዴ ለምንድን ነው አልጨርሰው? እንዳጨርሰው። አንተ ጀምረዋል፣ እንደጀመርነው እንጨርሰዋለን። እንዳጨርሰው። አይ ጨረሳ ታክ ምን ታወራለህ እንዴ? ስማ ልንገርህ አይደለ እቺ ልጅማ ለዘላለም አታገኛትም። እንዲያው በእንቅልፍ ይወጣልሃል ወረኛ። በእንቅልፍ አይደለም እንደ ኩፍኝ በላብ ይወጣልኝ ከፈለገ። ምን አይነት ነው ስዳደግ ባልክ ተስፋ እናት ይትባረክን ቀጥሬ ረስቸው የለም በይ ልደበቅ። እኔ ነኝ ጥፋተኛ ተባባሪ ሆኜ የምደብቅ? አሳልፌ ነው የምሰጥህ። ማን አሳልፎ እንደተሰጠ ትሰጭኛለሽ? ምን ላርግ? እኔና ይትባረክ ወንጀለኛን አሳልፎ የመስጠት ጎረቤታዊ ስምምነት አለ። የዛሬን ብቻ ነው ስወድሽ፣ ከሱ ማገኘው ጥቅም እንዳይቀርብኝ ብዬ እኮ ነው። ጥቅም ወዶ ተደብቆ አይሆንማ። ተስፋ ግባ ይትባረክ ልጄ። ተስፋን ፈልገው ነው አለ ና ግባ። ምን አገባኝ? የለጋሽ ሀገራት ፈንድ ቢቋረጥ የሚመደበው በጀት አንቺ ላይ ነው የሚጨምረው። ውሸታም ከምደግፍ እንኳን በጀቴ ለምን ደም ግፊት አይጨምር? ደህና ዋሉ እናት። ውይ ደህና አንተ ቤት ውስጥ እያለ ነው አቤት የማትለው? ደግሞ ፈልጋለሁ ብዬ ቀጥሬ ያህል ነበር። አይገርምም? ልክ ልመጣ ስል ልደበቅ ስል ማለት ነው። የለም በይ ብሎ ሲለኝ እኮ ነው ጆሮን አንጠልጥዬ ያወጣሁት። ምነው ኖቤል ካልተሸለምኩ አለሽ? ስላላወቅሽ ነው። ዋስቶ አስታርቆ እንጂ አበጣብጦ የተሸለመ ማንም የለም። ለመሸለም የውስጥ ብጥብጥ እኮ ከግምት ውስጥ አይገባም። ይሁን ዞር ብለህ ጎረቤቶችን ሰላም ካደረክ እንደ ኪነት ተወዛዋዥ ግንባር ላይ ነው ኖቬሉን የሚለጥፉት። በቃ አንተ ገንዘብ ለመጠየቅ እንጂ ለሰው ችግር ለመድረስ አልተፈጠርክም። ችግር? እኔ ቋሚ ደንበኛው እያለሁ አንተ ጋር ምን ሊሰራ መጣ? ናውጣ አንተ ችግር አንተ ካራዲ አንተ ባንዱር በል። የኔ ችግር ኪፌ ውስጥ ምን ታደርጋለች? ሴቷ ችግር ነች እንዴ? ጭራሽ ብለሽ ይትባረካ ትሄጃለሽ። እኔ ምን አሳጣሁሽ? ከኔ ምን አጣሽ? እስቲ ችግሪት እኔ ላይ ችት ታደርጊያለሽ። በጣም ነው ማዘን። እንደውም ትቼዋለሁ። እኔ ነኝ ጥፋተኛው፣ አንተን ሰው ብዬ ላማክር የመጣሁት። እንዴ ይትባረክ ምን እያልክ ነው? እኔ እኮ እውነቱን የነገርኩህ ላጣላችሁ ሳይሆን ደጋሚ ስህተት እንዳይሰራ ብዬ። የተፈጠረ ነገር ካለ ለእኔ ንገረኝና እኔም ልምከርህ ልርዳ። አዎ ንገራት፣ ትፈታላለች።
እኛ ከችግር ጋር የብዙ ዓመት የስጋም የደምም ትስስር አለን። አሬ ጋብቻም አለ። ይሁን በእኛ ዘር ውስጥ አንድም ሀብታም ያገባ የለም። በመዋለዱስ ብትል የኛ ዘመዶች ሁሉም ልጅ ሲወልዱ ከችግር ጋር አብሮ የሚያደርግ ሌላ ችግርም አብሮ ይወልዳሉ። በውርስስ ብትል ይሁን ቤተሰቦቻቸው ነፍስ አባታቸው ጋር ይወስዱና ለልጆቻቸው የሚያወርሱት ችግር መከራ ብድራቸውን እኮ ነው። በአጠቃላይ ይትባረክ እኛ ማለት ትንሿ ኢትዮጵያ ነን። ስለዚህ አትስጋ። ያንተን ችግር ለመፍታት በቂ ተሞክሮና ልምድ አለን። የኔ ችግር እኮ የኢኮኖሚ ችግር አይደለም። የጦርነትም ቢሆን አለልክ። ባለ ዘርፈ ብዙ የችግር ባለቤቶች ነን። ከፈለክ የችግር ሜኑ ላምጣልህ ትመርጣለህ? አያስፈልግም። ይሄን ያህል እኮ ከባድ ችግር አይደለም። ከባድ ነው ብትልስ ማን ይሰማሃል? ከባዱ ችግርማ እኛ እያለን አንተ ጋር ምን ሊያደርግ ይመጣል? አሁን ይኸውልህ ይትባረክ ቀላሉን ችግር ይዘህ መተህ እዚህ ቤት ከባድ ሳይሆንብህ ቶሎ ንገረን እናውጣ። እሺ። እውነቷን ነው። ኢትዮጵያውያኖች እንግዳ ተቀባዮች አይደሉ? የኛም ችግር እንግዳ ተቀባይ ነው። ተደም በርጎ ሳያስተናግድህ በጊዜ ንግረን ብትሄድ። እሺ። አንቺ ምኑን ከምኑ እያገናኘሽ ነው የምታወሪው? ባጭሩ ቢያንስ ቪነሽ ወይ ብለሽ አትጠይቂኝም? ድሮ ነበር እንደሱ የሚጠየቀው። ዘንድሮ ብዙ ሰው ጋር ስለማይገኝ ተረስቶ ቪ ብታያቸው ቪት ስለማለት ፈልገሽ ነው የሚመስላቸው። ምክንያቱም ከድንግል ይልቅ በብዛት የሚገኘው ቪትስ ነው። የፈለግሽውን በዩ። ለማንኛውም ነይ ግን ነይ። ምን እስካሁን? ምን ደነገጥሽ? እንዴት አልደነግጥ? አንቺ እኮ አሁን ኮሚቴ ተዋቅሮ ታጥረሽ መጎብኘት ያለብሽ ሰው ነሽ። ምን እንደዚህ ያካበድሽው? ግን በምን ሲቆይ ጥሩ አይደለም ይጠነክራል አሉ። በኋላ ለባልሽም አስቸግሮት አንደኛውን አይደለም ጠቅላላ ሚዜዎችን በበቀኝ እንዳዘርሪያቸው። የፈለገ ይሁን እሺ፣ ቀመጥ ክብሬ ነው። ወይኔ በሞትኩት ክብር ነው እንዴ? ወድሽ ከጋብቻ በፊት ማንም ሰው አይነካኝም። ለባሌና ለባሌ ብቻ ነው በክብር የማስረክበው። ወይኔ እኔ መቻወኩልሽ ክብር መሆኑን። እንዴ ምን አለበት እንደማስተዛዘኛ አንድ ዙር ድጋሚ ተሰጥቶኝ እኔም በክብር እስከ ጋብቻ በጠበቅኩት። ክብሩ ታዲያ አንድ ጊዜ መሰጠቱ ብቻ አይደል? ወይኔ 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 መቅዲ ቁማር ነው የተበላሁት። በእናትሽ እንደ ቀልድ በሁለት ተኪላ ሻት እኮ ነው የሸኘሁት። አንቺስ ቀይሪ። ምኑን ቀየርኩት? ሞቶ የቀበርኩትን የስጋ ዘመዴን ትውስታ እየቀሰቀስሽ። እሺ ትዝታሽ እንዳይቀሰቀስ ወሬን ቀየር። እንዴት ብዬ? ትዝታው እኮ አይኔ ላይ ድቅን እያለብኝ እንደው ክብር መሆኑን አልሰማውም እያልኩ ላልቅስለት እንዴ? የሆነች ጉዳይ ገጥሞኝ ተስፋ ላማክረው ነው። ሰርግ ላይ ለልጅ ቦታ የለንም እንደሚባለው አሁንም ለአሮጊት ቦታ የለንም ብለህ እያገለልከኝ ነው? ኧረ አላልኩም። እንደውም እርሶ ስላለፉበት ጥሩ ምክር ይለግሱኛል። ኧረ በደንብ ትለግሳለች። አንጋፋና አንቱ የተባለች የችግር እናት ነች። በዚህ ምድር ላይ የእሷን ግንባር ሳይስም ያለፈ ችግር ይገርማል። እንደናንተ ማንም ችግርን እንደዚህ አቅሎ ሲቀበል አላጋጠመኝም። እናቅለው እንጂ ብናከብደውስ አከበዱኝ ብሎ አክብሮን ሳያንጠባጥበን አያልፍ። ይልቅ ሙገሳውን ተውና ችግርህን ንገር። እሺ የሆነ ነገር ዛሬ ገጥሞኝ ደስ ብሎኛል። ደስ ብሎኛል። አዎ ምን ነው? አይ ምንም እንደው ችግር ገጥሞ ስለማያውቅ ብርቅ ሆኖብን ነው ደስ ያለ። እንኳንም ከችግር ጋር በአይነ ስጋ ለመገናኘት አበቃ። አሜን። ምን ቆሎበት አይደለም እሱ የገጠመው አይነት ችግር ብዙ አይነት የችግር አይነቶች ስላሉ ከነዛ ውስጥ አንዱ ነው የገጠመው። ከፈለጋችሁ ልዘርዝርላችሁ። አዎ ይኸውልህ ይትባረክ የችግር አይነቶችን ቢዘረዝርልህ ለወደፊት ይጠቅምሃል። ዘርዝርለት። እሺ ለወደፊት ህይወቴ ስለሚሆነኝ ዘርዝርልኝ። ብዙ አይነት የችግር መገለጫዎች አሉ። ይኸውልህ አንዳንድ ችግር ስቅስቅ ብሎ የሚያስለቅስ ችግር አለ። አንዳንዱ ደግሞ መንገድ ላይ ልክ እንደ ኦርኬስትራ እጅህን እያወራጨ የሚያስወራ ችግር አለ። ደግሞ ልክ በትዳር ላይ እንደሚማግጡ ባልና ሚስቶች በትንሽ በትልቁ የሚያነጫንጭ ችግር አለ። እሱ እንደሚገጠመው አይነት ደግሞ ፍንክንክ እያደረገ የሚያስቅ ኮሜዲ ችግር አለ። ተስፋዬ ይበቃ። ከዚህ በላይማ ከጨመርክለት
እንደ አበሻ አረቄ አናቱ ላይ ወጥቶ ይፍጠፍጠዋል። እንዳይፈጠፍጠኝ ይላል። ምን ገጥሞኝ መሰላችሁ? ደስ ያለኝ ምን መሰላችሁ? ምን መሰላችሁ? ሊዲያ እንዴ ምን መሰላችሁ? ደጋገምከው እኮ። የገጠመህን ችግር እንድንገምት ከሆነ ችግር በድንገት ይመጣል እንጂ አይገመትም። እሺ እና ተናገራ። ሚስቴን አገኘኋት መሰለኝ። እስቲ ምን አለ? ሚስቴን ያገኘኋት መሰለኝ። አንተ በጣም ተሳዝናል። በጣም እኔ ለስንቱ ጓደኛዬ ነው፣ አብሮ አደጌ ነው፣ ከመቀራረባችን የተነሳ ፈሳችንን እንኳን ከርቀት መለየት እንችላለን እያልኩ ለስንቱ ጉራዬን ስነፋ ትደብቀኛለህ? ምን ደበቅኩ? ከዚህ በላይ አሁን ሞልተህ እኮ ሚስቴን አገኘኋት አልከኝ። እስከ ዛሬ ሚስት እንደጠፋ ለምን አልነገርከኝም? ጠፍታለች እንዴ? እኔ እኮ ተው እባክህ እንዴ! እሱ የነፍስ አባት ነው እንዴ? ሁሉን ነገር ለሱ የምትነግረው? ይትባረክ ልጄ። ይሄ እኮ ችግር ሳይሆን ደስታ ነው። ይሄ እኮ ዓለም ነው። ይሄ እኮ ዓለም ዛሬ ነው። ኧረ ቆይ ያምን ቆይ ነው። ያዝ ጨፍር፣ በዛውም ለሰርግ መለማመጃ ይሆናል። ያዝ ዛሬ ነው። የት ወንድሜ ያዝ እንጂ ዛሬ ነው።